ሃይ እንዴት ናችሁ? ደህና ናችሁ? የሱመያ ዩቲዩብ ቤተሰቦች ደግ ናችሁ? ሆ ቢኒ ዲኤንኤ ሊያረግ ነው። ኮንግራቹሌሽን ውዶቼ። እኔ ምለው እዩ እንዴት ዲኤንኤኑን አመነች? ማናቱ ያረገ ቢኒ ነው ማለት ነው። እስኪ እናሰማችሁና እናያልቅበችን እንፈትፍትባቸው ውዶቼ። እንዴት ባንዴ እንዴት ዲኤንኤኑን ይሻለሽ? እንዴት ይሻለች? ባለው አማራጭ ዲኤንኤ ማድረግ ካለብን ዛሬ ሆኖ ነው እንድናረግ ነው። በቃ እኔ የምፈልገው ሌላ ምንም የምፈልገው ነገር የለም። የዲኤንኤ ቢያንስ ከፈላችሁ ከተባለ 400-500 ሺህ ብር ይሆናል። ብሮ ለምን ተዋሻላችሁ? በዚህ ደረጃ ኦዲየንስን ለምንድን ነው የምትዋሹት? እኔ እኮ ኦዲየንስ እያየው ነበር ውዶቼ። የነ እዩን ውሸት ስላላወቁ እውነት መስሏቸው ጸጉሩን ቆርጠህ ውሰድ ቢኒ ምናምን ትላላችሁ። ሲጀመር ዲኤንኤ ውሸት ነው። ለምን ካላችሁ ዲኤንኤ ኢትዮጵያ ላይ 500-600 ሺህ ብር ነው። አይችሉም። ገባችሁ? ስለዚህ ውሸት ነው የሚያስተላልፉላችሁ ማለት ነው። እዩና ቢኒና ብሩኬ የውሸት ዜና ነው የሚሰራላችሁ። እናጋልጣለን ውዶቼ። እንደምታዩት ነው የእሷ ነገር እንደሆነ ሌላ እንትን ውስጥ ነው ያለችው። ዛሬም እንደዛ እንደማታውን ተስፋ አደርጋለሁ። ተረጋግታ እንደምታወራኝ ተስፋ አደርጋለሁ። ምክንያቱም ልጇን ሌባ ወይም ደግሞ እንግዲህ የሆነ የልጅ ሌባ አይነት የወሰደባት ነገር እያስመሰለችው ስለሆነ ተረጋግታ እንድታወራኝ ስለምፈልግ ዛሬም ተረጋግታ ማታወራኝ ከሆነ ግን ጥያት እንደሚሄድ ዲኤንኤውንም በራሴው መንገድ ማድረግ እንደምፈልግ በራሴው መንገድ እንደማደርግ ነው የምነግራችሁ ማለት ነው። ምንም ነገር መታገስ ስለማልችል ከዚህ በላይ ልጅቷም ደህና ናት። ምንም አንዳንድ ነገሮች ግር ቢሉኝም አንዳንድ ነገሮች ያለ እናት ቢከብድም ግን ደግሞ እነዛን ከባድ ጊዜያት እያሳለፍኩ ነው። በቃ እንዴት እንደምነግራቸው ነው። ከባድ ጊዜ ነው ለእኔ። ይጅላንፎ ቢኒ ማለት ነው። ቢኒ ይጅላንፎ እየቀለድባችሁ ነው። ከምሬ ነው የምነግራችሁ። ምክንያቱም ዲኤንኤ ኢትዮጵያ ላይ 500-400 ሺህ ብር ነው። አይችሉም። ውሸት ነው። ውሸት የሚሰሩላችሁ ራሱ ኦዲየንሶች በጣም ሞኞች ናችሁ። ምን ትላላችሁ? ቢኒ ጸጉሯን ቆርጠ ምናምን የምትልጃለሽ ውዴ። ውሸት ነው። የነ ቢኒ ውሸት ነው። የነ እዩና የነ ቢኒ ቪዲዮ ውሸት ነው። የኔ እናት እውነት መስሎሽ እንትናት በይ ውዴ። ምንድነው አትበይ። ውሸት ነው። ውሸት ነው የኔ እናት። እያሳለፍክ ያለው ጊዜ በጣም ከባድ ነው። ልጅቷ እንትን እያለች እንደዛ መሆኔ ከባድ። አንዳንዴ ስታረግ ሲጨንቀኛል። ምን እንደማረግ ራሱ ማላቀበት ሁኔታ ላይ ደርሳለሁ። ያለችበት ነገር ምን እንደሆነ ልጅቷ እያመማት ይሁን ደህና ሆና በቃ የልጅ አመል ይሁን አላውቅም። ብቻ አንዳንድ ነገሮች ከባድ ናቸው። የልጅ ነገር ከባድ ነው። ያየሁት እሱ ነው። እኔ በቃ ፍቅሩን ብቻ ይቼ እንትን አልኩኝ። ግን የልጅ ነገር በጣም ከባድ እንደሆነ ተረድቼ በቃ ያን ነገር ነው እያስተዋልኩ ያለሁት። አንዳንድ ነገሮች ይከብዱኛል፣ ግን እነዛ ነገሮች እወጣቸዋለሁ። ተረጋግተሽ ስላየሁሽ እንዴት ደስ እንዳለኝ። ዜና በዝርዝር እዩና ቢኒ ተገናኝተው አሁን ሊያረጉ ነው ሲሉ አንዳንድ የሰፈር ሟርተኞች ነገሩን። ውዶቼ፣ ማሮቼ፣ ፍቅሮቼ ሲጀመር ሁለቱ ካረጉ ቆይተዋል። እናንተ ዝምላችሁ ነው ቢኒ ምናምን እምትሉት። ማሮቼ፣ ፍቅሮቼ ሲጀመር ከመጀመሪያው ጀምሮ እዩ ቀዳዲት ልጁ የብሩኬ እንዳልሆነ እኛም እናቃለን። ውሸቷ ግን አይቻልም ሲሉ አንዳንድ የሰፈር ዜናዎች አሳውቀዋል። አቶ ቢኒ ደግሞ አትጃጃል፣ መጃጃል ዕቃ ይፈጃል እንዳይባል አትላላስ። ጭራሽ እኛም ፋራ አድርጎ ነዚህ መጥቶ ይጃጃላል እንዴ? አንተ ከቡታጅራ ወጥተህ ስትሰለጥን እኛ እንዴት ማናቅ ይመስላል? ሰገጤ ማለት ነው። ሰገጤ ውዶቼ፣ ቢኒ የሚባለው ሰገጤ እናቴን። እሱ ከቡታጅራ ወጥቶ እኛን ሊያጃጅን ውሸት። በዚህ አጋጣሚ
ኮሜንት መጻፍ አይጠበቅባችሁም ኦዲየንሶች ማለት ነው የውሸት ዜና ነው የሚሰሩላችሁ ሁለቱ እዩም ቢኒ እሂ ፋክት ነው መነግራችሁ ፋክት ውዶቼ እኔ ይቅርታ አድርጉልኝ ብሩኬንና ሃይሚን የሚጠላ ሰው ረግጠዋለሁ እንደሃያ ረግጠዋለሁ አልኳችሁ እየዘረዘርኩ እየመነዘርኩ ነው መረግጣቸው ገባችሁ ምክንያቱም የሚያስተላልፉት ነገር ውሸት ስለሆነ ውሸት ማለት ነው ፋክቱን ነው መነግራችሁ ፋክቱን ውዶቼ ለማንኛውም ከብሩኬ ራስ ለቀቀበሉ የብሩኬን ስም አትጥሩ ከተጃጃላችሁ ከተሳሳማችሁ እንደዚህ ደግሞ የናንተ ልጅ ነው ዲቃላ ብሩኬ መቀበል አይጠበቅበትም ኦኬ በሁለተኛ ደረጃ ደግሞ ልጅቱ ከኔ ጋር ናት ልጅቱን ወስጃት ልጅቱን ወሰቅያት ልጅቱን ዘቅዝቅያት የምትሉት ነገር ማለት ነው እዩ የሰው ልጅ ገስታ ነው ውዶቼ እዩ የሰው ልጅ ገስታ እንጂ ልጇ አይደለችም ተከራይታት ለቀን 10,000 ብር እየከፈለች ነው የምታመጣት እችን ህፃን የእዩ ልጅ አይደለችም ውዶቼ የእዩ ልጅ አይደለችም ገባችሁ ለምን ማታውቁ ካላችሁ ልንገራችሁ ብዬ ነው የኔ ምስኪኖች እውነት መስሏችሁ ቢኒ እንደዚህ ያድርግ ቢኒ እንደዚህ ያድርግ ቢኒ እንደዚህ ያድርግ ለምትሉት ልጅቱ ሲጀመር ወልዳ አይደለም ወልዳ ሳይሆን ተከራይታ በሰው ልጅ ነው እየሰራች ያለችው ወይዘሮ እዩ በሰው ልጅ ነው እየሰራች ያለችው እናንተ ስለማታውቁኛ እንዘግባችሁ እኛ ስንዘግባችሁ ደግሞ እናንተ ኢቲዩን ሰብስክራይብ ላይክ ሼር ያረጋችሁ እንትን በሉ አሳድጉት እንጂ ልጁ ማለት ነው የእዩ ልጅ አይደለም ተከራይታ ነው ውዶቼ ተከራይታ ነው ገባችሁ ተከራይታ አስባችሁታል በሰው ልጅ እንደዚህ የቀዘኑ የሌላ ሰው ቢሆን እንዴት ሊሉ ነው ውዶቼ በሰው ልጅ በዚህ ደረጃ እከኩይ ሲሉ የነሱ ልጅ ቢሆን አስባችሁታል ስለዚህ ይሄ የነሱ አይደለም ልጁ ተከራይታችሁ ነው ለማንኛውም ዲኤንኤ ለምትሉ ማለት ነው ከምሬንም ነግራችሁ ልጁ የእዩ አይደለም እዩ ተከራይታ ነው ገባችሁ እናንተ እውነቱን አይደል ማወቅ የምትፈልጉት ልጅ ተከራይታ አምታ እንደዚህ በዚህ ደረጃ ዲስሪስፔክት ስታረጋችሁ እናንተ አምናችሁ መቀበላችሁ ግን የዋሆች ናችሁ በጣም የዋህ ኦዲየንስ የዋህ ነው ብለው ነው ሰውን የሚያጃጅሉት ማለት ነው እና ይሄ ነገር ልጁ የሷ አይደለም የሚደረገው ነገር ውሸት ነው የሚሰሩት ቢኒም ሆነ እዩም ሆነች የውሸት ነው ስለዚህ አትመኑ በእናታችሁ እያመናችሁ ጸጉሯን ቆረጣት ጸጉሯን ፍለጣት ጸጉሯን እህቷን ልጅቱን አቢዩዝ እያረጓት ነው እነዚህ ልጆች እንዲያው መከሰስ አለባቸው በጣም መከሰስ አለባቸው ከምሬ ነው የምነግራችሁ ምክንያቱም የሚሰሩት ነገር የሚሰሩት ሴራ በጣም ነው የሚያስጠላው ገባችሁ ለምን ነገ ወዲያ ለትውልድ ምን እያስተላለፉ ነው ለትውልድ ምን እያሉ ነው ለትውልድ እንደዚህ በቃ ዘሙታችሁ ውለዱ የሚል መልእክት ነው እያስተላለፈች ያለችው ወይዘሮ እዩ ስለዚህ አርፋ ተቀመጥ ካላረፈሽ ግን እኛ እያወጣን እናሰጣላታለን ውዶቼ ለምን ካላችሁ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ በሰው ልጅ መነገድ አይጠበቅባትም እዩ አልወለደችም ልጁን ተከራይታው ነው እስከ ዛሬ ነግሬያችሁ አላቅም አይደለ ዛሬ ግን እውነቱን ልንገራችሁ ልጁን ተከራይታ አምታ ነው በዚህ ደረጃ እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ ልጄን ምናምን የምትልና እናንተ ደግሞ እውነት መሰላችሁ እያመናችሁ እንትን አትበሉ ፕሊዝ ለምን ልጁ ተወልዶ ሳይሆን እዩ ልጅ ተከራይታ ነው ኦኬ እዩ ልጁን ተከራይታ ነው ገባችሁ ተከራይታ አምታ በዚህ ደረጃ ስትሸቅልባችሁ ዝም ማለት ስላልቻልኩ ነው የነገርኳችሁ እንጂ ዝም ማለት እችል ነበር ግን በዚህ ደረጃ ስትቀልድባችሁ ደግሞ እኔ ደግሞ ለምን ዝም ላለው ብዬ ነገርካችሁ ለምን ነገርኳችሁ እኔ እናንተ እህት አፈምትኜ መረጃ አምጥቼ ነገርኳችሁ ምክንያቱም በዚህ ደረጃ ሰውን ማጃጃል ምን ይሉታል ውዶቼ ልጁ የጭራሽ እንትን ሳይ እንዴት እንደዚህ ይሆናል እንዴት በዚህ ይሆናል እያሉ አስባችሁታል እና ይሄ ነው እውነቱ ፋክቱ ይሄ ነው ልጁ
ተከራይታ ነው እዩ የምትሰራው ተከራይታ ልጁ 10 ሺህ ብር በቀን ስታመጣት ህፃኗን ስታመጣት ከፍላ ነው እንትን የምትለው እንጂ የእዩ አልወለደችም ስለዚህ ግራ አይግባችሁ ውዶቼ ልጁ የብሩኬ ከሆነ ምናምን ለምትሉ ደግሞ ልጁ የብሩኬ አይደለም ሲጀመር አላረገዘችም ልጅ ተከራይታ መታ ስታጃጅላችሁ ግን ኮሜንት አጻፉ እንዲያውም እናንተ ማረግ የነበረባችሁ ሂዳችሁ ባለማየት ተባበሩ የእዩን ቻናል ሂዳችሁ ካለማየት ተባበሩ ውዶቼ ሃይሚን የምትወዱ በሙሉ መሄድ አይጠበቅባችሁም ከዛ ገባችሁ ምክንያቱም እሷ ጥሩ ነገር እንደማይወጣ ታውቃላችሁ ገባችሁ ጥሩ ነገር እንደማይወጣ ስለምታውቁ ይሄን ነገር ማረግ የለባችሁ ውዶቼ ማሮቼ ፍቅሮቼ ማለት ነው ይሄን ነው እምላችሁ ለማንኛውም ሰብስክራይብ ላይክ ሼር አይረሳ እኛ እንቅጩን እየወጣን እንናገራለን እናንተ ደግሞ ሰብስክራይብ ላይክ ሼር